በዮሐንስ 14 ላይ ቁጥር 2 ላይ in my father's house are many mansions የሚለው ቃል ቤት የሚለው ኦይኪያ የሚል ቃል ነው። የግሪኩ ኦይኪያ ማለት ፋሚሊ ቤተሰብ ማለት በአባቴ ቤተሰብ ነው ያለው ኢየሱስ። በአባቴ ቤት የሚለው ቃል የሚለው ምንድነው? ኦይኪያ ቤተሰብ ሃውስሆልድ ብዙ ምን አለ መኖሪያ አይደለ የሚለው መኖሪያ የሚለው ሞኔ የሚል ቃል ነው የተጠቀመው ግሪኩ የግሪኩ ቃል ኦሪጂናሉ ሞኔ ማለት ስፍራ ቦታ ማለት ነው። አሁን የብዙዎቻችሁ ወደ ሰማይ የመሄድ ናፍቆታችሁ ተስተካክሎ በምድር የአምላክ ቤተሰብ ሆናችሁ ትኖራላችሁ። ጌታ በወደደ ጊዜ ካልመጣ ወደ እርሱ ሲሰበስበን ለዘላለም እዛ ልንኖር ሳይሆን ጠላቶቹ የእግሩ መረገጫ እስክንደረግለት ድረስ ነው አብረን የምንቆየው። ተመልሰን ምን እንላለን? እንመጣለን፣ እንመለሳለን። ስለዚህ አሁን ቃሉን ይዩት አስተካክለን እስቲ እናንብበው። በአባቴ ቤተሰብ ውስጥ ምን አለ? ብዙ ምን አለ? ስፍራ አለ፣ ብዙ ቦታ አለ። እንቀበላለን እኮ ነው፣ አባል እናረጋቸዋለን እንጂ ሰማይ አይደለም። አሁን አንዳንዶቻችሁ የተወሰኑ ሰዎች በህልም አየን፣ በራእይ አየን ምስክርነት ትሰማላችሁ። ፈኒ የሆነ ምስክርነት። አንዳንዱ ባለ ደሴት ነው ቤቱ፣ አንዳንዱ እና ሄጂ ምናምን በቀኝ በኩል ደሴት አለ ምናምን። ይሄ እኮ ይኸውላችሁ እታች ሆናችሁ የተሰበካችሁ ስብከት ራእይ ይሆናል። የተቀበላችሁ ትምህርት ነዋ የትንቢት በቃ ቪዥንም የሚሆነው መጽሐፍ ቅዱሱን። እኔ ግን ከየትኛውም የግለሰብ ምስክርነት በላይ የማምነው ቃሉን ነው። ቃሉ ደግሞ የጸና የትንቢት ቃል። ቃሉ እንዲህ ነው የሚለው በአባቴ ቤተሰብ አባቴ አባት በሆነበት ምን ቤተሰብ ዘንድ ምን አለ? ብዙ ምን አለ? ስፍራ አለ። እንዲህ ባይሆን እኔ ባልነገርኳችሁ ነበር። ስለዚህ አለና ምን አለ? ስፍራ አዘጋጅላቸዋለሁ የሚል ቃል አያቸዋል። እሷ ቶፖስ ነው የሚለው ግሪኩ። ቶፖስ ማለት ፖዚሽን ማለት ነው። ከክርስቶስ ጋር ቤተሰቦች አደረገን። ስለዚህ አሁን ኢየሱስ ክርስቶስ እያወራ ያለው ሰማይ ሄዶ ሰማይን ስለመስራት አይደለም። የተወሰኑ ዋና ዋና ነገሮችን በእነዚህ የሳምንት ቀናቶች ውስጥ የምንመለከታቸው ርዕሶች ይኖራሉ። አንደኛው ርዕስ የእግዚአብሔርን ማደሪያ ቤት ማወቅ ወይም ደግሞ የእግዚአብሔርን ቤት ማወቅ የሚለውን ሀሳብ እንመለከታለን። ይሄንን ርዕስ ስንጨርስ ደግሞ የእግዚአብሔር የዘላለም ሀሳብ የዘላለም እቅድ የሚልን ሀሳብ ደግሞ የምናነሳው ወጥነት ያለው ትምህርት ይኖራል። ማክሰኞ አንዳንድ ሀሳቦችን ስንነጋገር ነበር። ማክሰኞ ያልነበራችሁ ሀሳቡን እንዲያያዝላችሁ፣ ማክሰኞም የነበራችሁ እንዲሁ እንድታስታውሱት የተወሰነ ነገር እጠቅሳለሁ። ከመጽሐፍ ቅዱስ ክፍል ስለ እግዚአብሔር ቤት ካነሳናቸው የመጽሐፍ ቅዱስ እውነታዎች አኳያ የእግዚአብሔር ቤት ማን ነው? የእግዚአብሔር ቤት ምንድን ነው? የእግዚአብሔርን ቤት የግድ ማወቅ ስለሚኖርብን የምንመለከታቸው ነገሮች አሉ። ካነሳናቸው የመጽሐፍ ቅዱስ ክፍል ሃይላይት አድርገን የተመለከትናቸው ትኩረት የሰጠናቸው የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ ኢሳይያስ መጽሐፍ ምዕራፍ 66 ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ከዛ ለእኔ የምትሰሩልኝ ቤት የቱን ነው? ምን አይነት ቤትስ ትሰሩልኛላችሁ? እኔ ሰው በሰራው የእጅ ስራ በሰራው በሰው እጅ በተሰራ ቤት መኖር አልችልም። ስለዚህ የቱ ጋር ነው የምታኖሩኝ ብሎ እግዚአብሔር የጠየቃቸውን ጥያቄ አይተን ከዛ በኋላ ወደዚህ ሰው የሚል ሀሳብ አንስተናል። ትዝ ይላችኋል። ወደዚህ ሰው በልቡ ትሁት ወይም የዋህ የሆነ በመንፈሱ የተሰበረ በቃሌ ምን የሚል የሚንቀጠቀጥ እሱን ምን እለዋለሁ? እመለከተዋለሁ፣ ቤቴ ያረገዋለሁ ብሎ እግዚአብሔር ይናገራልና ያንን ሰው ያገኘነው ይመስለኛል። እኔ የዋህ በልቤም ትሁት ነኝ፣ ከእኔ ምን በሉ ተማሩ ብሎ ራሱን ያለ ልክ ዝቅ ያደረገ በትህትናው የእግዚአብሔር ማደሪያ የሆነው ማን ነው? ኢየሱስ ነው። ስለዚህ እግዚአብሔር እኔ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ መኖሪያ የማደርገው ይሄ ሰው ነው። ሰው ግን ደግሞ ሲባል በቃ ሁሉም ሰው አይደለም። ይሄንን ያሟላ ሰው ነው የኔ ማደሪያ አለና ያን ደግሞ ያሟላ ሰው ከአዳም ልጆች ማንም
የለም። ያን ያሟላው የቱ ነው? ኢየሱስ ነው። ስለዚህ ኢየሱስን ዮሐንስ ደግሞ ምን አለው? በመጀመሪያ የነበረው ቃል በእግዚአብሔር ዘንድ የነበረው ቃል እግዚአብሔር የነበረው ቃል እርሱ ሥጋ ሆነና በእኛ መካከል ምን አለ? አደረ። ማንን ይዞ አደረ? እግዚአብሔርን። ስለዚህ ስሙን ማን አሉት? አማኑኤል። ትርጓሜውም እግዚአብሔር ከኛ ጋር በማ ውስጥ ሆኖ? በኢየሱስ ውስጥ። እስቲ በሉት። ስለዚህ እግዚአብሔር በነ ዮሐንስ ዘመን በመጀመሪያው ክፍለ ዘመን ወይም ደግሞ የዛሬ 2000 ዓመት በሰዎች መካከል ያደረው በማ ውስጥ ሆኖ ነው? በኢየሱስ ውስጥ ሆኖ ነው። አሁን በደንብ ስሙኝ። እግዚአብሔር ያኔ በሰዎች ያደረው በማ ውስጥ ሆኖ ነው? በኢየሱስ ውስጥ ሆኖ ነው ያደረው። ምክንያቱም ስሙን ማን ትየዋለሽ? አማኑኤል። ትርጓሜው ደግሞ እግዚአብሔር ከማጋ? ከኛ ጋር። በእኛ ውስጥ አይደለም። እግዚአብሔር ከማጋ? ከኛ ጋር። አሁን እንድትይዙ ፈልጋለሁ። እግዚአብሔር በእኛ ውስጥ የሆነው ከትንሣኤ በኋላ ነው። ከትንሣኤው በፊት እግዚአብሔር ከማጋ ነው? ከኛ ጋር። በማ ውስጥ? በክርስቶስ አይደለም፣ በኢየሱስ። እቺን ነገር እንድትይዙ ፈልጋለሁ። በኢየሱስ ውስጥ ሆኖ እግዚአብሔር ከማጋ አሉት? ከኛ ጋር። እሱ አማኑኤል ነው። አሜን አሜን። አግኝታችሁኛል? ተከታተሉኝ። ይኸውላችሁ በኢየሱስ ውስጥ ሆኖ እግዚአብሔር ሲያድር እግዚአብሔር ከማጋ ነው የተባለው? ከኛ ጋር፣ በእኛ ውስጥ አይደለም። አግኝታችሁኛል? ከዛ በኋላ ግን እግዚአብሔር በክርስቶስ ሆኖ ሲያድር ግን እግዚአብሔር በማ ውስጥ? በእኛ ውስጥ። ይሄ ነገር ሊገባን ይገባል። ምክንያቱም ኢየሱስ ከሙታን ሲነሳ እርሱን እግዚአብሔር ማን አረገው ነው የሚለው? ጌታም ክርስቶስም አደረገው። ስለዚህ ከሙታን ከተነሳ በኋላ ነው ክርስቶስ የሚለውን የወል ስም፣ የጋራ ስብዕናን ይዞ ኢየሱስ የተነሳው። ስለዚህ አሁን በአባቱ ቀኝ አሁን የተቀመጠው ማን ነው? ኢየሱስ ነው። የቤተ ክርስቲያን ራስ ማን ነው? ኢየሱስ ነው። እርሱ የቤተ ክርስቲያን ራስ ሆኗል። በአባቱ ቀኝ ምን ብሏል? ተቀምጧል። ማ ሲባል ሥጋ ሆኖ ምን ያለው? የመጣው የተገለጠው ኢየሱስ። ያንኑ ከሙታን በመነሳት የማይበሰብስን አካል ይዞ ሰው ሆኖ ምን ብሏል? ገብቷል። ሰው የሆነው ማ? ኢየሱስ። አሁንም በሰማይ በአባቱ ቀኝ ነው ያለው። ሲመለስም ተመልሶ የሚመጣው ማን ነው? ኢየሱስ ነው። ከኔ ጋር ናቸው አይደል? ስለዚህ ኢየሱስ በሥጋ የመጣ ጊዜ የዛሬ 2000 ዓመት ስሙ ማን ነው? አማኑኤል። ምን ሚል? እግዚአብሔር ከማጋ? ከኛ ጋር። ግን በማ ውስጥ አድሮ። ስለዚህ ዮሐንስ ደግሞ ማቴዎስ ያንን ሲነግረን ዮሐንስ ደግሞ ምን አለ? ቃል ሥጋ ሆነ በእኛም መካከል ጸጋንና እውነትን ተሞልቶ ምን አለ? አደረ የሚለው ቃል ዮሐንስ የተጠቀመው ደኮነ ወይም ድንኳን። እግዚአብሔር ድንኳን አገኘ፣ ድንኳን ተከለ። ማመሃል? እኛ መሃል። በማ? ስለዚህ የእግዚአብሔር ድንኳን ማ ነበረ? ኢየሱስ ነበረ። ከዛ በፊት ግን የእግዚአብሔር ድንኳን ማ ነበረ? የማደሪያው ድንኳን ነበረ። ከዛ በኋላ የማደሪያው ድንኳን ተቀየረና ድንኳኑ ማ ሆነ? ኢየሱስ ሆነ። ኢየሱስ ከሙታን ሲነሳ ደግሞ ሌላ ድንኳን ተገኘ። ሄሎ ማ? ቤተ ክርስቲያን። ክርስቶስ የሚለውን ስብዕና የወሰደችዋ ቤተ ክርስቲያን የማ ድንኳን ሆነች? አሁን ተመልከቱ። ስለዚህ መጀመሪያ የሥራው ምሳሌ ጥላው ድንኳን የማን ነው? የሙሴ ነው። ከዛ በኋላ የዛ የጥላው ምሳሌ ድንኳን ማ ሆነ? ኢየሱስ ሆነ። ማንን አሳደረ? እግዚአብሔርን አሳደረ። ከዛ በኋላ ከሙታን በመነሳት ደግሞ እግዚአብሔርን የሚያሳድሩ ማህበረሰቦች ጀመረ። ስለዚህ ድንኳኑን ወደ ማሽፍት አደረገው አለው፣ ወደ ቤተ ክርስቲያን። አብራችሁ ናችሁ? ያዙት። ጥቅሶቹን ሰጥቻችኋለሁ። ሙሴ በዘጸአት መጽሐፍ ላይ እግዚአብሔር እንዳዘዘው ብሎ የፊተኛውን ክፍል የውስጠኛውን ክፍል ሰራ አይደል የሚለው? ኦኬ። እግዚአብሔር ደግሞ በዘጸአት ምዕራፍ 25 ቁጥር 8 ላይ ምን ብሎ ጠየቃቸው? በመካከላቸው ምን እል ዘንድ? አድር ዘንድ ምን ስሩልኝ? ቤት ስሩልኝ፣ ማደሪያ ስሩልኝ። የት ሊያድር? በመካከላቸው አድር ዘንድ ማደሪያን ስሩልኝ። የእስራኤል ልጆች ይስሩልኝ። በማ መሃል ሊያድር ነው?
ስለዚህ በእነሱ መካከል ሲያድር እግዚአብሔር በምን አደረ? በማደሪያው ድንኳን። ግን የሥራው ምሳሌ ከየት ነው የመጣው? በዛ ተራራ ላይ አይደለ? እግዚአብሔር ተጠንቀቅ ብሎት ነበርና ተጠንቅቆ ያየውን ምሳሌ ይዞት ምን አለ? መጣ ይላል። የዕብራውያን ጸሐፊ ደግሞ ሲነግረን ይህም ደግሞ ለሰማያዊው ነገር ጥላ ሆኖ አይደል ያለው? ለመንፈሳዊው ነገር ጥላ ሆኖ አሁን ምን ይለናል? ያገለግለናል ይላል። ከዛ ሙሴን ደግሞ የዕብራውያን ጸሐፊ ምን አለ? ሙሴ በቤቱ ላይ የታመነ ምንድን ነበረ? ሎሌ ነበርና የማደሪያውን ድንኳን በታማኝነት ምን አረገ? ሰራ። ኢየሱስ ግን ልጅ ሆኖ አይደለ ቤቱን ይሰራል አለ። ከዛ በኋላ እኛም የምንታመንበትን ቃሉን ብንይዝ ብንታመን ምንድነን? ቤቱ ነን። ስለዚህ ኢየሱስ ሊሰራ የመጣው ማንን ነው? እስቲ እኛ ነን በሉ። ምን አርጎ? ቤት አርጎ። ስለዚህ እግዚአብሔር ቤት ማን ነው? አሁን ምድር ላይ ቤተ ክርስቲያን እኛ ነን። አሎ አብራችሁ ናችሁ? ይሄን ነው አይደል ስናወራ የነበረው? ስለዚህ አሁን እግዚአብሔር በሰማይ ምኑ ነው ያለው አለን? ዙፋኑ ነው ያለው። ቤቱ አይደለም ያለው። ሰማይ የእግዚአብሔር ቤት አይደለም። የእግዚአብሔር ቤት ማን ነው? እኛ ነን፣ ቤቱ ነን ተብሏል። እግዚአብሔር በሰማይ ምኑን አደረገ? ዙፋኑን አደረገ። መንግስቱ ሁሉን ትገዛለች። አገዛዙ ደግሞ በምኑ ነው የተረገጠው? በእግሩ አይደለ? ስለዚህ ምን አለ? ሰማይ ምኔ ነው? መቀመጫዬ ነው ማለት ዙፋኔ ነው። መንግስትን የጀመርኩበት ነው። አገዛዜ የት ነው? በምድር ላይ ነው። ስለዚህ በሰማይ ያለው መንግስቴ ወደ ምድር እንዲመጣ፣ አገዛዜ እንዲመጣ ምን እፈልጋለሁ? ቤት እፈልጋለሁ። ቤት እፈልጋለሁ። በቤት ውስጥ ሆኜ ነው መንግስቴን የምገዛው። ሄሎ። ስለዚህ እግዚአብሔር በሰማይ ዙፋኑን አደረገ፣ በምድር ደግሞ መንግስቱን ሊገልጥ ወደደ። በመካከል ግን ምን ፈለገ? ቤት ፈለገ። ምን የሚልበት? የሚያድርበት እና በምድር ላይ መንግስቱን ምን የሚልበት? የሚያሰፋበት። ስለዚህ እኛ ምኑ ነን? ቤቱ ነን። መጽሐፍ ቅዱስ እኮ ቤቱ ነን ብሎናል። እስቲ ቤቱ ነኝ በል። ቤቱ ነን እኛ ሁላችን አንድ ላይ። ይሄ ማህበረሰብ በክርስቶስ ዳግም የተወለደው ማህበረሰብ የማ ቤት ነው? የእግዚአብሔር ቤት ነው። ቤተ ማነን ማለት ነው? እግዚአብሔር ነን። አብረነን። ኦኬ። ስለዚህ ይሄንን አንስተናል፣ እስከዚህ መተናል። አንድ ሁለት የመጽሐፍ ቅዱስ ክፍል ላሳያችሁና አንዳንድ ነገሮችን ከዚህ ጋር አያይዤ መናገር እፈልጋለሁ። ኦኬ። እስቲ አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ላይ እንሂድና አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ቁጥር 15 ደርሰናል። ምን ይላል? ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር። ቆይ፣ ስለዚህ በማ ቤት? በእግዚአብሔር ማደሪያ ቤት። ያዙልኝ። የእግዚአብሔር ማደሪያ ቤት ብሎ ጳውሎስ የጻፈልን የነገር አለ ማለት ነው አይደል? እሺ። ስለዚህ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ይህንን ምን ብዬልሃለሁ? ከዛስ ቤቱ እሺ። ስለዚህ የእግዚአብሔር ቤት ብሎ ጳውሎስ ያለው ማንን ነው? ቤተ ክርስቲያንን ነው። ሄሎ፣ ከኔ ጋር ናችሁ? ብዘገይ በእግዚአብሔር ቤት ማደሪያ በእግዚአብሔር ማደሪያ ቤት እንዴት መኖር እንደምችል ታውቅ ዘንድ እጽፋለሁ አለና ቤቱ ደግሞ ምንድን ነው አለ? የእውነት አምድና መሰረት ያላት የእግዚአብሔር የሕያው እግዚአብሔር ምንድን ናት? ቤተ ክርስቲያን። ስለዚህ የእግዚአብሔር ቤተ ክርስቲያን ምን ተብላለች ማለት ነው? የእግዚአብሔር ማደሪያ ቤት። ሄሎ። ስለዚህ አሁን እግዚአብሔር በምድር ላይ እያደረ ነው። በማ? ስለዚህ ስብሰባ አይደለም፣ እኛ አንሰበሰብም። ሄሎ። እኛ የማ ማደሪያ ነን? የእግዚአብሔር ማደሪያ ነን። እኔ እና እኛ እንለያያለን። በደንብ ስሙኝ። አሁንም አብረነን አይደል? እየተከታተላችሁኝ መጽሐፍ ቅዱስ ክፍሎችን እየጠቀስን ያለ ነው። አንደኛ ጢሞቴዎስ ምዕራፍ 3 ላይ በግልጥ ጳውሎስ የእግዚአብሔር ቤት ማን ነው ነው ያለ? የእውነት አምድና መሰረት ያላት ማ? የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ዝም ብሎ ቤተ ክርስቲያን ሁሉ አላለም። የእውነት አምድና ምን ያለ? ስለዚህ በእውነት ላይ የተመሰረተችዋ እውነተኛዋ
ክርስቶስ በተባለ መገለጥ ላይ የምን ያለችዋ የተመሰረተችዋ ማህበረሰብ እንድጽፉልኝ እፈልጋለሁ። ማህበረሰብ ነው እንጂ አዳራሽ አይደለም። ማህበረሰብ ነው እንጂ ግንባታ አይደለም። ቤተ ክርስቲያን ሲል መጽሐፍ ቅዱስ የሚያሳየው ማህበረሰብ ነው። ስለዚህ እግዚአብሔር አሁን ቤቴ የሚለው ማንን ነው ማለት ነው? ሄሎ እኛን። ቤተ ክርስቲያን የሚለው ቃል ትንሽ ስለሚያጣምም ከድሮ የተዋስነውም የመጽሐፍ የትርጉም መቀላቀል ስላለ ቤተ ክርስቲያን ስንል የሚመስለው ምንድን ነው? አዳራሽ ነው። ምክንያቱም የክርስቲያኖች ምንድን ነው የሚል ቤተ ምን ክርስቲያን። ስለዚህ ልክ እኮ ይላችሁ መስጊድ እንደምንድነው? መስጊድ ስንል ምንድን ነው እያልን ያለን? ኖ የሙስሊሞች ቤት ነው። ቤተ ክርስቲያን ስንልም የሚመስለው የምንድን ነው? የክርስቲያኖች ቤት ነው። የኢየሱስ አጠቃቀም ግን እንዲህ አይደለም። በፍጹም ኢየሱስ ቤተ ክርስቲያን የሚል ቃል አይደለም የተጠቀመው። አሴምብሊ፣ ጉባኤ፣ ማህበረሰብ ነው የተጠቀመው። ስለዚህ እግዚአብሔር አድራለ ያለው ማጋር ነው። አሁን ህብረተሰብ ማህበረሰቡ ላይ ነው። በክርስቶስ ኢየሱስ ዳግም የተወለዱ በመንፈስ ቅዱስ የተቀደሱ በእውነት መሰረትና አምድ ላይ ምን ያሉ የታነጹት ላይ ነው እግዚአብሔር ምን የሚለው የሚያድረው። አብረናል። ስለዚህ የቦታ ጉዳይ አይደለም፣ የቅርጽ ጉዳይ አይደለም፣ የስፍራ ጉዳይ አይደለም፣ በመንፈስ የሆነ ነገር ነው። ይህንን እንያዝ። ዕብራውያንም ሲነግረን ምን አለ? እኛም የምንደፍርበትን የተስፋ ቃሉን ብንጠብቅና አጥብቀን ብንይዘው ምንድን ነው? ምን ቤቱ ነን። ተግባባን? ቤቱ ነን። ስለዚህ አሁን እግዚአብሔር በምድር ላይ ቤት አለው። ቤት ግን ሲል ይሄ እንትን አይደለም። ፋሚሊ፣ እስቲ ፋሚሊ ቤተሰብ ብላችሁ ጻፉ። ቤተሰብ ነው። ኦኬ። አንድ ሌላ የመጽሐፍ ቅዱስ ክፍል እኔና ኤፌሶን መጽሐፍ ምዕራፍ 2 ቁጥር 17 ጀምረን እናንበዋለን። እንደዚህ ይላል፣ መጥቶም ርቃችሁ ለነበራችሁት ለእናንተ ሰላምን፣ ቀርበው ለነበሩት አይሁዶች ሰላምን የምስራች ብሎ በእርሱ ሥራ ሁላችን በስንት መንፈስ? በአንድ መንፈስ። ስለዚህ መንፈሳዊ ነገር ነው። በአንድ መንፈስ ወደማ ወደ አብ ምን ማለት መግባት። አሁን ተመልከቱ፣ ጳውሎስ እየተጠቀመ ያለው ቃል ምንድን ነው? በእርሱ ሥራ በአንድ መንፈስ ወደማ መግባት። እስቲ ወደ እኔ ይሁን፣ ወደ አብ። ስለዚህ ወደ ማን ነው የሚገባው? ወደ አብ። ኦኬ። ስለዚህ ያው መግባት የሚለውን ሐሳብ ስታስቡ ወዲያው በእነዚህ ሰዎች አይምሮም ሆነ በጳውሎስ አይምሮ ውስጥ ያለ ነገር አለ። በፊት ወደ አብ የሚገቡት በሙሴ ዘመን በየት ነው? በማደሪያው ድንኳን ነው። አብ የሚገኘው የት ነው? እዛ ውስጥ ቅድስተ ቅዱሳን ውስጥ ነው። ሄሎ፣ የአብ ክብር መገለጫው የታቦቱ ቦታ ላይ ነው አይደለ? አሁን ምን አለ ጳውሎስ? በእርሱ ሥራ። በማስራ በታረደው በግ፣ አደባባይ ላይ በታረደው በግ በእርሱ ሥራ በምን በአንድ ምን መንፈስ ቅዱስ ይዞን ይገባል። ወደማ ወደ አብ ምን ማለት ተሰጥቶናል? መግባት ተሰጥቶናል። ስለዚህ አሁን እያሳየን ያለው እግዚአብሔር ጋር አክሰስ የሚያደርግ ቤተሰብ ተገኝቷል። ሄሎ፣ የንጉሥ ካህናት ቅዱስ ሕዝቦች ተገኝተዋል። ሄሎ፣ እነሱ ናቸው የማ ቤቶች? አሁን የእግዚአብሔር ቤተሰብ ነን። ኦኬ፣ ቤቱ ነን ሲል ቤተሰቡ ነን። መግባት ችለናል። ወደማ ወደ አብ። ከዛ ቀጥላቸው አንብቡ። ምን ይላል? እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና ናችሁ እንጂ። ምን ማለት ነው ይሄ? ቅዱሳን የሚለውን ሐሳብ እንድትይዙ እፈልጋለሁ። እንግዲያስ ከእንግዲህ ከቅዱሳን ጋር ሲል እነማን ናቸው ቅዱሳን? አሁን አያችሁ፣ ቅዱሳን የሚለው ቃል ጳውሎስ አንዳንድ ጊዜ በክርስቶስ ኢየሱስ አምነው የዳኑትን ሰዎች ሲጠራቸው ቅዱሳን ብሏቸዋል። ኦኬ። ቅዱሳን የሚለው ሐሳብ ግን በክርስቶስ ኢየሱስ ያመኑትን ብቻ አይደለም። እነዚህም ሰዎች አማኞች ናቸው፣ እነሱም ቅዱሳን ናቸው። ግን አሁን እያላቸው ያለው በአንድ መንፈስ መግባት እንችላለን ሲል ከዚህ በፊት ቅዱሳን ተብለው የሚታወቁ አሉ። ከኔ ጋር ናቸው። ባለፈው ኪዳን
ከነ አብርሃም ዘመን ጀምሮ ምን ተብሎ ታውቀዋል? ቅዱሳን ተብሎ ከነሱ ጋር በአንድ መንፈስ ምን ማለት እንችላለን? ስለዚህ አሁን ቤት ስንደረግ ብቻችንን አይደለም የተደረግነው፣ ሁሉንም ጭምር ነው ያደረገው። ፋሚሊ ውስጥ ነው እየገባን ያለ ነው ማለት ነው። ስለዚህ አሁን ቤት የሚለው ሐሳብ ቅርጽ ያለው አዳራሽ አይታያችሁ ምን ማለት ነው? ማህበረሰብ ፋሚሊ፣ ሄሎ ፋሚሊ ማህበረሰብ ነን፣ ቤተሰብ ነን። አብ የሚለው ራሱ ስሙ የምን ስም ነው? የቤተሰብ ስም ነው። እሱ ምንድን ነው? አባት ነው። አባት ካለ ምን አለ? ልጆችና ቤተሰብ አሉ። ስለዚህ በአንድ መንፈስ ልጆች ተደርገናል። ልጆች ስንደረግ ደግሞ እኛ ብቻ አይደለንም የተደረግነው፣ ቅዱሳኖች ሁሉ ያሉበት ነው። ከቅዱሳን ጋር ምን መሆን ተሰጥቷቸዋል? ባላገሮችና የእግዚአብሔር ምኖች ቤተሰቦች። አያችሁ፣ ቤተሰብ ነው የተደረግነው። እስቲ ቤተሰብ ነን በሉ። ስለዚህ እግዚአብሔር የሚያድረው የት ነው? ቤት ውስጥ ነው። ቤት ሲባል አሁን የሆነ ቅርጽ አይደለም። ይኸውላችሁ ቤተሰብ አይደለ? ቤተሰብ አባት ለምሳሌ የት ነው የሚያድረው? ቤተሰብ። ስለዚህ አሁን ይኸውላችሁ እዚህ ቤት ውስጥ አባትና ልጆች ቢመጡ እና ቢያድሩ አግኝታችሁኛል። ምንድን ነው የምንለው? ቤተሰብ። ውጭስ ቢሆኑና አንድ ላይ ቢሆኑ ምንድን ናቸው? ስለዚህ ቅርጽ ያለው አዳራሽ አይደለም። ቤተሰብ የሚለውን ስያሜ የሚያመጣው ምኑ ነው? ፌሎሺፑ፣ ህብረቱ፣ የአብ የልጆች በመንፈስ ቅዱስና በሱ ስራ። ሄሎ፣ በእርሱ ስራ በአንድ መንፈስ ወደ አብ መግባት አለን፣ ተሰጥቶናል። እሱም ደግሞ ምን አደረገን? የእግዚአብሔር ቤተ ሰዎች እንጂ ካሁን በኋላ እንግዶችና ምኖች መጻተኞች ምን ማለት ነው? ከአደባባይ ውጭ አይደላችሁም፣ ከአጥር ውጭ አይደላችሁም፣ ገብታችኋል፣ ቤተሰብ ናችሁ። ስለዚህ እግዚአብሔር አሁን በምድር ላይ ቤተሰብ አለው። ማን? እኛ። አሁን ይኸውላችሁ ቤተ ክርስቲያን የሚለው ወደዛ ስለሚወስደን፣ ይሄ ወደ ህንፃ ስለሚወስደን የምንጠቀመውን አጠቃቀም ማስተካከል አለብን። ህንፃውን ሳይሆን ቤተሰቡን ነው እግዚአብሔር የሚያየው። ለዚህ ነው በስሜ በተሰበሰባችሁበት ቤተሰብ ነና በዚያ በእናንተ መካከል ምን እላለሁ እገኛለሁ። ስለዚህ መገኛው ህንፃው ሳይሆን መገኛው ምኑ ነው? ቤተሰቡ ነው። አብረነን ኦኬ። ስለዚህ ከዛ ሲቀጥል እንዲህ አለ። ቁጥር 20 ምን ይላል? በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። የማዕዘኑ ራስ ድንጋይ ደግሞ ክርስቶስ ኢየሱስ ነው። ከዛ በእርሱም ህንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በምን አብራችሁ ምን ትላላችሁ? ስለዚህ መንፈሳዊ ቤተሰብ ነን። ሄሎ፣ መንፈሳዊ ቤተሰብ ነን። ስለዚህ መንፈሱ የሚሰራባቸው ቦታዎች ሁሉ የማ ቤት ናቸው? የእግዚአብሔር ቤት ናቸው። ስለዚህ እዚህ ጋር በመንፈስ የሚሰራ በሐዋርያትና በነቢያት መሰረት ላይ የታነጹ ማህበረሰብ ካሉ እና ደግሞ ጃፓንም በሐዋርያትና በነቢያት መሰረት ላይ የታነጹ በመንፈስ የሚሰሩ ማህበረሰብ ካሉ፣ አሜሪካም ካሉ፣ ቻይናም ካሉ፣ ከዛ ከየትም ቦታ በየትኛውም ስፍራ በየትኛውም ጊዜ ያሉት ሁሉ የማ ቤት ናቸው? አንድ ፋሚሊ ናቸው። እየተጋጠሙ የማ መኖሪያ ለመሆን የእግዚአብሔር መኖሪያ ለመሆን ምን ትላላችሁ? ትሰር። ስለዚህ የእግዚአብሔር ቤት ማን ነው ማለት ነው? ማደሪያ ቤተሰብ እኛ ነን። መጀመሪያ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የሚል ቃል አለ አይደል? ኦኬ። ስለዚህ ይሄ አሁን እኛ ይኸውላችሁ፣ አሁን ስሙኝ፣ ሥጋችን የማ ማደሪያ ነው? የመንፈስ ቅዱስ ማደሪያ ነው። እስካሁን ግን እያወራን ያለነው ምንን ነው? መንፈሳዊውን ቤት ነው፣ ቤተሰብ ነው እንጂ ስጋችንን አይደለም። እኔ የማ ማደሪያ ነኝ? የመንፈስ ቅዱስ ማደሪያ ነኝ። የመንፈስ ቅዱስ ምንድን ነኝ? ቤተ መቅደስ። መንፈስ ቅዱስ በምኔ ውስጥ ገብቷል? በሰውነቴ በስጋዬ ውስጥ ገብቷል። እሱ እኔ የእግዚአብሔር መንፈስ ማደሪያ ስለመሆኔ ቤተ መቅደስ ስለመሆኔ ነው። ግን እግዚአብሔር ግን የሚኖረው እግዚአብሔር አብ አባት ሆኖ የሚኖረው ግን በምኑ ላይ ነው? በቤተሰቡ ላይ ነው። በመንፈስ አብራችሁ ምን ትላላችሁ? ትሰራላችሁ። መንፈሳዊ አካል ነን እኛ። መንፈሳዊ ቤተሰብ ነን። መንፈሳዊ ቤተሰብ ነን። ቅርጽ የለንም። ቅርጽ እኛን እንትን አይለንም። የሆነ ይሄ የሃይማኖት ቅርጽ ለኛ ሊወጣልን አይችልም። ምንድነን? በመንፈስ አብረን ምን የምንልን የምንሰራ ነን። አብረን ኦኬ።
ተመልሼ እመጣበታለሁ። ወደ ምዕራፍ 3 ሄዱና እንዲህ የሚል ቃል አለ። ቁጥር 10 ላይ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን ምን አልኩኝ? መሰረትኩ። ሌላው ደግሞ በላዩ ላይ ምን ይላል? ያንጻል። ስለዚህ ጳውሎስ እየተናገረ ያለው ዝም ብዬ የምሰራው ዝም ብዬ የምናገረው ሀፋዘርድሊ የምገነባው ግንባታ አይደለም። ይሄ ግንባታ እንደ ብልሃተኛ የአናጺ ምን አለቃ ማስተር ቢልደር አርክቴክት ነኝ። በጣም 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 ከፍ ያለ መረዳት ይዤን የጀመርኩት ስራውን። ከዛ በኋላ እኔ በምመሰርተው ነገር ላይ ሌላው በላዩ ላይ ምን ሊል ይችላል? ሊያንጽ ይችላል። አይታችኋል። ሌላ ቦታ እኮ ጳውሎስ ሲናገር በተቻለኝ መጠን እኮ ይላል። በተቻለኝ መጠን ማንም ክርስቶስ ባልተሰበከበት አይደል ቦታ ምን ለማለት ለመድከም መረጥኩ ይላል። ማ ባልተሰበከበት? ክርስቶስ ነው ያለው። በደንብ ስሙኝ። ማ? ክርስቶስ። ከኔ ጋር ናቸው? ማ ባልተሰበከበት? ክርስቶስ ባልተሰበከበት ማለት እኮ ልዩነት አለው። ምን ማለት ነው? የእግዚአብሔር ማህበረሰብ ባልተጀመረበት። ከኔ ጋር ናቸው? አብራችሁ ናቸው? ክርስቶስ ባልተሰበከበት ቦታ ሲል ማህበረሰቡ ምን ባላለበት ማለት ነው። ባልተጀመረበት ቦታ ለመስራት ፈለኩኝ ነው የሚለው። ሄሎ ማህበረሰቡ በተጀመረበት ቦታ ላይ የሚደረግ ነገርን ሁሉ ጳውሎስ ሲመለከት ማነጽ እንጂ ምን ማለት አይደለም፣ መመስረት አይደለም። ስለዚህ ማንም የሚያንጽ በላዩ ላይ ምን ይበል? ያንጽ። አጵሎስም ከመጣ መሰረቱ ላይ ምን ይበል? ያንጽ። ጴጥሮስም ከመጣ መሰረቱ ላይ ምን ይበል? ያንጽ። እኔ ግን አለ በምርጫ አለ ማንም ክርስቶስን ባልጀመረበት ቦታ ላይ ነው የሚሄድና የሚጀምረው አለ። ሄሎ ስለዚህ ማን የሚጀምረው ማለት ነው? ክርስቶስ። ሄሎ ክርስቶስ ባልተጀመረበት ቦታ ነው የሚጀምረው የሚሄደው። ማንን ነው የሚጀምረው ማለት ነው? ስለዚህ የሆነ ቦታ ላይ ሐዋርያትና ነቢያት ገብተው ወንጌልን የእግዚአብሔርን መንግስት ወንጌል ሲሰብኩ ማንን ነው የሚጀምሩት? ክርስቶስን ነው የሚጀምሩት። ሄሎ አካሉን ነው የሚጀምሩት። አሁን ሲቀጥል ጳውሎስ እዚህ ጋር በቆየት አልፈልግም። እንዴት እንደሚያንጽ ይጠንቀቂልና ከክርስቶስ ኢየሱስ ከተመሰረተው መሰረት በቀር ሌላ ማንም ሊመሰርት አይችልም ይልና ቁጥር 16ን ሄዳችሁ እስቲ አንብቡት። ምን ይላል? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን አለና ከዛስ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን አለና ከዛ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ምን ይለዋል አለ? ያፈርሰዋል። አሁን እዚህ ጋር እየተናገረ ያለው እናንተን በክርስቶስ ላይ ያነጽናችሁ የማ መቅደስ እንድትሆኑ ነው። የእግዚአብሔር ምን ቤት ማደሪያ አይደለ? ኦኬ። አብራችሁ ግን ምን ትላላችሁ? ትሰራላችሁ። ግን ምን አይነት መሰራት ነው? መንፈሳዊ መሰራት ነው፣ ህንፃ አይደለም። ሄሎ ስብሰባውም ላይ መንፈሳዊ መሰራትን የተሰራ ነው የማ ቤት የሚባለው? የእግዚአብሔር ቤት። ፕሮግራም መካፈል የእግዚአብሔር ቤት አያደርግም። አብሮ ምን ማለት በመንፈስ መሰራት የሚለው ነገር አለ። እሱን የሚቀጥሉት ቀናቶች ላይ የምንነካው ይሆናል። ይህንን ያዝና አሁን እንግዲህ የእግዚአብሔር ቤተሰብ ወይም የእግዚአብሔር ቤት ማናት አለን? ኤክሌሲያ ስንጠቀም ቃሉን አስተካክለን የምንጠቀም ከሆነ ችግር የለውም። ቤተ ክርስቲያን ስንል ምን እያልን አይደለም? የክርስቲያን ቤት እያልን አይደለም። ህንፃ እያልን አይደለም። የማ ቤት? ቤተ እግዚአብሔር እያልን ነው። ስለዚህ እኛ ምንድነን? የእግዚአብሔር ምንድነን? ቤት ነን። ኦኬ። ስለዚህ እግዚአብሔር ለምን ቤት ፈለገ የሚለውን መንካት አለብን። ለምን እግዚአብሔር ቤት ፈለገ? ሰማይ ዙፋኑ ነው፣ ምድሩ የእግር መረገጫው ናት። ቤት ለምን ፈለገ? ወይም ቤተሰብ ለምን ፈለገ? ቤተሰብ ለምን ፈለገ? ይሄ መነካት ያለበት ነገር ነው። አንደኛ ጢሞቴዎስ ላይ ያለውን ክፍል ስላየን የእግዚአብሔር ቤት ብሎ ጳውሎስ የተረጎመ ማንን ነው? የእውነት አምድና መሰረት እንድንይዘው ስለምፈልግ የእውነት አምድና መሰረት ያላት የያው እግዚአብሔር ቤተ ክርስቲያን ናት። የማ ቤት? የእግዚአብሔር ቤት።
ማደሪያ ቤቱ ለጢሞቴዎስ ነግሮታል። በዕብራውያን መጽሐፍ ላይ ደግሞ እኛም የምንደፍርበትን ይህን የተስፋ ቃል አጥብቀን ብንይዝ ምንድነን? ቤቱ ነን ተብለናል። ተግባባን? ኦኬ። ከዛ ደግሞ ኢየሱስ ክርስቶስ ደግሞ ሲናገር ምን አይነት ቤት ትሰራላችሁ? እግዚአብሔር ሰው በሰራው ቤት ውስጥ መኖር አይችልም ተብለናል በእግዚአብሔርም ቃል። ኢየሱስን ሲጠይቁት ይህንን ቤተ መቅደስ ተመልከተው ብለው ሲያደንቁት ከዚህ ዓመት ጀምሮ እኮ አላለቀም ሲሉት ይሄ መቅደስ ምን ይላል አለ? ይፈርሳል፣ በሶስተኛውም ቀን አነሳዋለሁ አለ። እና እንዴት ነው በ46 ዓመት ያላለቀ ቤት በሶስት ቀን እንደገና መልስ የምታነሳው ሲሉት ዮሐንስ ቀጥሎ እንዲህ አለ፣ ይህንንም ስለ ራሱ ምን አለ እየነገራቸው ያለው ያ ሳይሆን እግዚአብሔር ያደረበት እኔ ውስጥ ነው። ሄሎ እኔ ነኝ መቅደሱ እኮ ነው ያለው። እኔ ነኝ ማደሪያው። ሄሎ ከዛ እኔ በሶስተኛው ቀን ምን ሆናለሁ? እነሳለሁ። ከዛ ግን እኔ በሶስተኛው ቀን ስነሳ አለ ሌላ መቅደስ እጀምራለሁ። አሁን ኢየሱስ እግዚአብሔርን አያሳድረውም። አሁን ኢየሱስ ወደ ቀደመው ክብሩ ገብቷል። ምክንያቱም አማኑኤል ማለት ትርጉሙ እግዚአብሔር ማለት አይደለም። እግዚአብሔር ከማጋ ማለት ነው፣ ከኛ ጋር። ስለዚህ አሁን ዓለም ሲያያችሁ እኮ ነው ያለው አይደለ እንዴ? ዓለም ሲያያችሁ እግዚአብሔርን ያያል አይደል ያለን? ስለዚህ አሁን ዓለም እኛን በእኛ ውስጥ እግዚአብሔርን የሚያይበትን ብርሃንነታችን ቢታይ ምንድን ነው የሚለን? እግዚአብሔር ከነሱ ጋር ነው አይደል የሚለን? ስለዚህ እግዚአብሔር ከኛ ጋር የት ሄደ? አማኑኤል እኮ ቀጥሏል። ግን አሁን አማኑኤል የቀጠለው በማን ነው? በቸርች፣ በእኛ በቅዱሳኖች በቤተሰቡ ነው። ሄሎ አብራችሁ ናችሁ? አያችሁ? አሁን መለኮታዊነትን ወይም መለኮትን የወሰድን አይምሰላችሁ። አማኑኤል የስሙ ትርጉም ማከማጋ ማለት ነው። ስለዚህ ቆይ አንድ ጥያቄ ልጠይቃችሁ። እናንተ እኮ በጣም ግብዝነታችን የሆነ የሃይማኖት መንፈስ ታውቃላችሁ። ምሽግ ሲፈርስ መንፈስ ስለሆነ በሰው አይምሮ ላይ ያለ ምሽግ ሲፈርስ መንፈስ ስለሆነ ወዲያው ነው ኢሪቴሽኑ የሚታወቀው። ግን አንድ ነገር ልንገራችሁ። የሆነ ቤተሰብ ወልዶ ልጅ አማኑኤል ብሎት ይጠራ የለ? አማኑኤል ከተማ፣ አማኑኤል ደበበ፣ አማኑኤል ምናምን ይባል የለ? ያኔ የማይደነግጥ ሰው ለምንድን ነው ቤተ ክርስቲያን አማኑኤል ናት ስንል የምንፈራው? ቤተ ክርስቲያን በምድር ላይ አማኑኤል ናት። እግዚአብሔርን ያስቀጠለች ማህበረሰብ ናት። ክብር ለእግዚአብሔር ይሁን። ራሳችንን እንዲህ ማየት አለብን። እኛ we are the extension of the divine የእግዚአብሔር የመለኮት አምላክ እግዚአብሔር የምድር መገለጫዎቹ ቤተሰቦቹ እኛ ነን። ስለዚህ መመለስ ያለብን ነገር አለ። እግዚአብሔር ለምን ቤት ፈለገ? ዮሐንስ ወንጌል መጽሐፍ ላይ ሂዱና ምዕራፍ 14 ላይ አውጡልኝ። በአንዳንድ ነገሮች ተስማምተናል። ሰማይ የማን ዙፋን ነው? ምድር የማን ናት? ዙፋን ስንል ምንድን ነው የምናሳየው? የመንግስት አገዛዝ ነው። ምድር ስንል ምንድን ነው የምናሳየው? በምድር ያለው መንግስት ገዢነቱ ነው። ከዛ በማ በኩል ሊገዛው ነው? በቤተሰቡ በኩል። ስለዚህ እግዚአብሔር አሁን ቤት ይፈልጋል አለን። ቤት ደግሞ አግኝቷል። ክብር ለእግዚአብሔር ይመስገን። ቤቱ ማን ነው? እኛ ነን። እኛ ስንል ግለሰብ አይደለም። ምኑ? the whole family ማህበረሰቡ በመንፈስ አብሮ ተያይዞ ምን የሚል የሚሰራ የማዕዘኑ ራስ ማ የሆነ ክርስቶስ፣ መጋጠሚያው ማ የሆነ ክርስቶስ፣ በፍቅር አንድነት የሚጋጠም በሰላም መንፈስ የሚተሳሰረው እርሱ ማህበረሰብ የማ ቤት ነው? የእግዚአብሔር ቤት ነው። አሁን ጥያቄ ልጠይቃችሁ፣ ለምን የሚለውን ለመመለስ ስለሆነ ያለ ነው። እስቲ አንድ ጊዜ ዮሐንስ 14 ላይ ሂዱና እንድናነብ የምፈልገው ነገር አለ። ምን ይላል? ቁጥር 1 አንብቧ። ሁሉም ሰው ያንብብ መጽሐፉን ከፍቶ። ልባችሁ ምን አይሁን? ቆይ ልባቸው አይታወክ ከተባለ ልባቸውን የሚያውክ ነገር ምን ብለዋል ማለት ነው? ሰምተዋል። ስለዚህ ይሄ ንግግር የተጀመረው የት ነው? አንድ ምዕራፍ ወደ ኋላ ነው። እሱም በኋላ እንመጣበታለን። አሁን ልባቸው አይታወካልና በእግዚአብሔር እመኑ፣ ደግሞ በማን እመኑ? በእኔም እመኑ አለ። እሺ ከዛስ? በአባቴ ቤት። ኦኬ። ለብዙ ጊዜ ይሄንን የመጽሐፍ ቅዱስ ክፍል የአባቴ ቤት የት ነው ያልነው? ሰማይ። የመጽሐፍ ትምህርት ግን ቤቱ የት ነው? የአባቱ ቤት ማን ነው? ስለዚህ አሁን ዮሐንስ 14 ኢየሱስ እያወራ ያለው ምን ልጀምር ነው እያለን ያለ? ቤተሰብ ልጀምር ነው። ሄሎ በአባቴ ምን ቤት ብዙ ምን አለ?
ግን ይወላችሁ አሁን ይሄ የመጽሐፍ ቅዱስ አጠቃቀም የቃሉ አጠቃቀም ትንሽ ወደ አማርኛውና ወደ እንግሊዘኛው ሲተረጎም ተዛብቷል። በግሪኩ እንዲህ አይደለም። ቅድም ብያቸዋለሁ። የእግዚአብሔር መኖሪያ ማደሪያው ማን ነው? እግዚአብሔር ሰው በሰራው ህንፃ ውስጥ ማደር ምን አይልም አይችልም፣ አቁሟል። አሁንም እግዚአብሔር በሰራው ውስጥ ነው የሚያድረው። ራሱ በሰራው በምን መንፈስ በሰራው? በትሁት መንፈስ፣ በተሰበረ ልብ፣ በእግዚአብሔር ቃል በሚንቀጠቀጥ ያ ደግሞ ማን ነው? ኢየሱስ ነው አለን እኮ። ኢየሱስ ምን ባለው? በሰራው ቤት ነው ምን የሚለው? እግዚአብሔር የሚኖረው የሚያድረው። ስለዚህ ቤቱ ማን ነው? እኛ ነን። ስለዚህ አሁን አባቴ ቤት ብዙ ምን አለ? እንዲህ ባይሆን ደግሞ ባልነገርኳችሁ ነበር ነው አይደል? ኦኬ፣ እንድትጽፉ የምፈልገው ነገር አለ። ኦይኪያ የሚል የግሪክ ቃል አለ። ኦይኪያ ኢየሱስ የተጠቀመው ቃል በዮሐንስ 14 ላይ ቁጥር 2 ላይ in my father's house are many mansions የሚለው ቃል ቤት የሚለው ኦይኪያ የሚል ቃል ነው የግሪኩ። ኦይኪያ ማለት ፋሚሊ ማለት ነው፣ ቤተሰብ ማለት ነው። በአባቴ ቤተሰብ ነው ያለው ኢየሱስ። ሄሎ ከኔ ጋር ናችሁ? አንብቡት መጽሐፍ ቅዱሳችሁን። ምንድን ነው የሚለው? በአባቴ ቤት የሚለው ቃል የሚለው ምንድን ነው? ኦይኪያ ቤተሰብ፣ ሃውስ ሆልድ። ብዙ ምን አለ? አቤት ብዙ መኖሪያ አይደለ የሚለው። መኖሪያ የሚለው ሞኔ የሚል ቃል ነው የተጠቀመው ግሪኩ፣ የግሪኩ ቃል ኦሪጂናሉ። ሞኔ ማለት ስፍራ፣ ቦታ ማለት ነው። አብረናል። አሁን የብዙዎቻችሁ ወደ ሰማይ የመሄድ ናፍቆታችሁ ተስተካክሎ በምድር የአምላክ ቤተሰብ ሆናችሁ ትኖራላችሁ። ሄሎ ጌታ በወደደ ጊዜ ካልመጣ ወደ እርሱ ሲሰበስበን ለዘላለም እዛ ልንኖር ሳይሆን ጠላቶቹ የእግሩ መረገጫ እስክንደረግለት ድረስ ነው አብረን የምንቆየው። ተመልሰን ምን እንላለን? እንመጣለን። ሄሎ እንመለሳለን። ስለዚህ አሁን ቃሉን ይዩት፣ አስተካክለን እስቲ እናንብበው። በአባቴ ቤተሰብ ውስጥ ምን አለ? ብዙ ምን አለ? ስፍራ አለ፣ ብዙ ቦታ አለ። እንቀበላለን እኮ ነው፣ አባል እናረጋቸዋለን እንጂ ሰማይ አይደለም። አሁን አንዳንዶቻችሁ የተወሰኑ ሰዎች በህልም አየን፣ በራእይ አየን ምስክርነት ትሰማላችሁ። ፈኒ የሆነ ምስክርነት። አንዳንዱ ባለ ደሴት ነው ቤቱ፣ አንዳንዱ ሄጂ ምናምን በቀኝ በኩል ደሴት አለ ምናምን። ይሄ እኮ ይኸውላችሁ እታች ሆናችሁ የተሰበካችሁ ስብከት ራእይ ይሆናል። ሄሎ የተቀበላችሁ ትምህርት ነው የትንቢት በቃ ቪዥንም የሚሆነው። መጽሐፍ ቅዱሱን እኔ ግን ከየትኛውም የግለሰብ ምስክርነት በላይ የማምነው ቃሉን ነው። ቃሉ ደግሞ የጸና የትንቢት ቃል ነው። ሄሎ ቃሉ እንዲህ ነው የሚለው፣ በአባቴ ቤተሰብ፣ አባቴ አባት በሆነበት ምን ቤተሰብ ዘንድ ምን አለ? ብዙ ምን አለ? ስፍራ አለ። እንዲህ ባይሆን እኔ ባልነገርኳችሁ ነበር። ስለዚህ አለና ምን አለ? ስፍራ አዘጋጅላቸዋለሁ የሚል ቃል አያችኋት? እሷ ቶፖስ ነው የሚለው ግሪኩ። ቶፖስ ማለት ፖዚሽን ማለት ነው። ሄሎ ከክርስቶስ ጋር ቤተሰቦች አደረገን። አብራችሁ ናችሁ? ስለዚህ አሁን ኢየሱስ ክርስቶስ እያወራ ያለው ሰማይ ሄዶ ሰማይን ስለመስራት አይደለም። ይህንን ትምህርት በደንብ ስሙኝ። ከዚህ በፊትም እኔ ይህን ትምህርት አስተምሬያለሁ ድሮ አይደል? ኦኬ። ጌታን የተቀበሉ ብዙ ሰዎች አሉ በሱ ትምህርት። ግን ስሙ፣ አሁን እዚህ ቤትም ጌታን የምትቀበሉ አላችሁ ማለት ነው። ሊስን አንድ ጊዜ ላያይዝላችሁና እመለስበታለሁ። ምክንያቱም አውቃለሁ እቺ የመጽሐፍ ቅዱስ ክፍል ዛሬ ሙሉ ሌሊት ስታመነዥኳት ስታወጧት እንዲህ በለን ይሄ ማለት ምን ማለት ነው ስትሉ እንደምታድሩ ስለማውቅ ነገ ያመነጀካችሁትን እንደገና ስለምናብላላው አንድ የሆነ የምታመነዥኩት ነገር ልስጣችሁ። አብራችሁ ናችሁ? እሺ። ስፍራ አዘጋጅላችሁ ዘንድ ምን እላለሁ? እሄዳለሁ። የት ነው የሚሄደው? መጠየቅ እኮ አለብን።
ስናነብ ዝም ብለን የት ነው የሚሄደው? የት ነው የሚሄደው? ኦኬ ሄጄም ስፍራ ባዘጋጅላችሁ ከዛስ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ ምን እላለሁ እመጣለሁ አለ። አሁን ተመልከቱ። ስለዚህ ሄጄ ምን ላደርግላችሁ አለ? ስፍራ ላዘጋጅላችሁና ስፍራው ግን ፖዚሽን ነው አለ። ስፍራው ምንድን ነው አለ? ቤተሰብ ውስጥ ያለ ቦታ ነው፣ መቀመጫ ነው አለ። ሄጄ ላዘጋጅና ልምጣና አይደለ? ከዛ እኔ ባለሁበት እናንተም እንድትሆኑ። ስለዚህ አሁን ማጋር ነው የሚሄደው ነው ጥያቄው። ማጋር ነው የሚሄደው አብረን። ከዛ ደግሞ ሁለተኛ እመጣለሁ እኔ ባለሁበት ደግሞ ምን አደርጋችኋለሁ? እንድትሆኑ አይደል ያለው? ኦኬ። ስለዚህ አሁን ሄጄ ብሏል። ከዛ ተመልሼ ምን እላለሁ? እመጣለሁ ብሏል። ይሄንን የመጽሐፍ ቅዱስ ክፍል እዛው ጋር ያዙልኝና የት ነው የሚሄደው? እሱስ ባለበት ደግሞ ምንድነው የት ነው ያለው የሚለውን ነገር ለመፍታት አንድ የመጽሐፍ ቅዱስ ክፍል ልስጣችሁ። አትሂዱ፣ ጻፉት። ቤታችሁ ስታመነዥኩ አብራችሁ አመንዥኩት። ዮሐንስ 17 ቁጥር 24 ላይ ኢየሱስ እንደዚህ አለ፣ አባት ሆይ አንተ ዓለም ሳይፈጠር እኔን ስለወደድከኝ የሰጠኸኝን ክብር እኔ ባለሁበት ስፍራ በዚያ አይደለ እነሱ ደግሞ ምን እንዲሆኑ እወዳለሁ አላለም? ኦኬ። ስለዚህ እናንተ ከኔ ጋር ትሆናላችሁ ያለው ቦታ የቱ ጋር ነው? እሱ በመጀመሪያ የነበረበት ምን ስፍራ? እሱ በመጀመሪያ የነበረበት ስፍራ የት ነው? በአባቱ እቅፍ። ሂዱና መጽሐፋችሁን አንብቡ። ማንም ቢሆን እግዚአብሔርን ያየው የለም። በአባቱ እቅፍ ያለ አንድ ልጁ ምን አለ? ስለዚህ ዓለም ሳይፈጠር ገና ኢየሱስ በፍቅር በማ ውስጥ ነበር? በአባቱ እቅፍ። አሁን በአንተ እቅፍ ውስጥ ይግቡ፣ ፋሚሊው ይስፋ እኮ ነው። ሄሎ። ለብዙ ዘመን በአንተ እቅፍ ማ ነበር የነበረው? እኔ አንድ ልጅ ነበርኩኝ። አንድ ልጁ ከአባቱ ዘንድ ያለውን ክብር እንደሆነ ያለውን ክብሩን ምን አለን? አያ አንድ ነበርኩኝ። አሁን ግን ምን ይዤ እመጣለሁ? ልጆች፣ ቤተሰብ ጨምራለሁ። ስለዚህ በአንተ እቅፍ፣ ስለዚህ እኔ በነበርኩበት ቦታ በዚያ እነርሱ ምን እንዲኖሩ እንዲሆኑ። ስለዚህ ማጋር ነው ማለት ነው እንድንገባ ኢየሱስ የጸለየው። አብጋ፣ እስቲ አብጋ ነኝ በሉ። በመንፈስ አብጋ እንድንሆን ነው ኢየሱስ ስራ የሰራው። ለዚህ ነው ጳውሎስ ይሄ ትምህርት ስለገባው ነው እንደዚህ ያለ። በእርሱ ስራ አይደል ያለ? በአንድ መንፈስ ወደ አብ ምን መግባት ችለናል እኮ ነው። we are already there, we entered፣ ገብተናል። ማጋርን የገባነው። እስቲ ገብቻለሁ በል። ማጋ ታዲያ የት ልትገቡ ትፈልጋለች? ካሁን በኋላ አብጋ ከገባችሁ በኋላ እንደገና አብጋ ገባለሁ እኮ እብደት ነው። አብጋ ኦልሬዲ በአንድ መንፈስ በክርስቶስ ምን ብለናል? ገብተናል። ሄሎ፣ ገብታችኋል ተብለናል፣ ገብተናል። ደርሳችኋል ተብለናል፣ ደርሰናል። አብረናል። እሺ፣ እንደገና አንድ ደግሞ ሌላ ነገር ላስነብባችሁ። እሄዳለሁ፣ እመጣለሁ፣ ከኔ ጋር እንድትሆኑ ደግሞ ምን እላችኋለሁ? ወስዳችኋለሁ። መቼ እመጣለሁ አለ? ሁለተኛ እመጣለሁ አይደል? እመጣለሁ። አንድ ጊዜ ግለጡት፣ እንዲህ ብቻ አንድ ብቻ ግለጡት። ዮሐንስ 14 ስትገልጡት ቁጥር 18 እስቲ አንብቡት። ምን ይላል? ሄሎ፣ ወላጆች እንደሌላቸው ልጆች ወደ እናንተ ምን እላለሁ? ቆይ አሁን እኮ ምን ሊላቸው ነው? አሁን ግን መጀመሪያ ሊተዋቸው ነው። እኔ አሁን ከእናንተ ጋር አልሆንም ማለት እኮ አይደል? እተዋቸዋለሁ። ዓለም ይደሰታል፣ እናንተ ግን ምን ትላላችሁ? ታዝናላችሁ። ግን ደግሞ ተመልሼ ምን እላለሁ? እመጣለሁ። ወላጅ እንደሌላቸው ልጆች ምን አላችሁም? ሻሎም ብዬ ገባለሁ። ሄሎ፣ ሻሎም ብዬ ተመልሼ ገባለሁ እናንተ ያላችሁበት ክፍልና ብቻችሁን እንደተተዋችሁ የተሰማችሁን ስሜት አቆማለሁ። ሄሎ፣ ስለ ሁለተኛ ጊዜ እመጣለሁ ያለው ምኑ ነው? ትንሳኤውን ነው። ሄሎ፣
ከናንተ ሄዳለሁ፣ ጥቂት ጊዜ ከናንተ ሄዳለሁ፣ ብቻችሁን ትሆናላችሁ። በዛ ጊዜ እኔ በሄድኩበት ጊዜ ምን አዘጋጅላችኋለሁ? ስፍራ አዘጋጅላችኋለሁ። ደሜን ይዤ እገባለሁ፣ አብ ጋር አክሰስ እሰጣችኋለሁ። መጋረጃው ይከፈታል። ሄሎ ከልሏችሁ የነበረው መጋረጃ ይሰበራል። እናንተ ወደ አብ መግባት ይሆንላችኋል። በደሜ ወደ አብ የምትገቡበት የምትታረቁበትን ነገር እሰጣችኋለሁ ካለ በኋላ ተመልሼ ምን እላለሁ? እመጣለሁ። እዩት። ከዛስ ምን አለ? ቁጥር 19 አንብቡታ። እያነበብን እንሂድ እንጂ ዛሬ ገና ጥቂት ዘመን አለ። ምን አለ? ከዚህ በኋላ ዓለም ምን አይለኝም፣ ዓለምን የማያየኝ እናንተስ። ስለዚህ ሁለተኛ ስመጣ ለማን ነው የምታየው? ግን በኋላ ሲመጣ ለማን ነው የሚታየው? ለዓለም ሁሉ ነው። ስለዚህ ኦልሬዲ ኢየሱስ ሁለተኛ ምን ብሏል? መጥቷል። ለነማ? ለቸርች። ሄሎ አግኝታችሁኛል? ከዛ በኋላ ኢየሱስ ተደብቆ አይመጣም። የሆነ ማንም ሳያውቅ እኛ ሁላችን እንሄዳለን የሚል ትምህርት መጽሐፍ ቅዱስ አይደለም። ሲመጣ ምስራቅ ከምዕራብ መብረቅ እንደሚታይ እንዲሁ ይታያል የሚል ኢየሱስ ተመልሶ ሲመጣ ተደብቆ አይመጣም። ይሄ ትምህርት መጽሐፍ ቅዱሳዊ አይደለም። ኦልሬዲ ኢየሱስ ተደብቆ ዓለም ሳያየው የነበረው የመጣው ከትንሣኤው በኋላ ለ40 ቀን ነው። ለዚህ ነው ጴጥሮስ ሲናገር ኢየሱስ ከሙታን ከተነሳ በኋላ ሕያው ሆኖ 40 ቀን ከኛ ጋር ቆየ፣ ታየ። ነገር ግን ለኛ ታየ እንጂ ለምስክሮቹ ለዓለሙ አይደለም። ምክንያቱም ለጥቂት ጊዜ ከሄድኩ በኋላ ተመልሼ ምን እላለሁ? እመጣለሁ፣ እናንተ ታዩኛላችሁ አለና እኔ ሕያው ነኝና እናንተም ደግሞ ምን ትሆናላችሁ? አያችሁ፣ ቤተሰብ ትገባላችሁ። ሄሎ አንድ አይነት እንሆናለን። እኔ ሕያው እንደሆንኩ እናንተም የሕይወት መንፈስ ትካፈላላችሁ። አባቴና አባታችሁ አንድ ይሆናል፣ ወንድሞች ትባላላችሁ። ሄሎ ለዚህ ነው ከሙታን ሲነሳ መግደላዊት ማርያምን አገኛትና እንዲህ አለ፣ ሂጂና አይደል? ሂጂና ለነማ ለመጀመሪያ ጊዜ ወንድሞች ብሎ የጠራው እዛ ላይ ነው። ሂጂና ለምኖቼ ነው ያለው፣ ለወንድሞቼ። ለመጀመሪያ ጊዜ ወንድሞቼ ያለው ኢየሱስ ከትንሣኤ በኋላ ነው። ምክንያቱም ቤተሰብ ሰርቶ መጥቷል። ቤተሰብ በቃ ሰርቷል። የሰጠኸኝ ልጆች እነሆ ብሎ እግዚአብሔር ጋር አስፈርሞ ፊርማ አጸድቆ ቤተሰብ አድርጎ መጣና እንዲህ አለ፣ ወደ ወንድሞቼ እንዲህ ብለሽ ንገሪያቸው፣ ወደ አባታችሁና ወደ አባቴ፣ ወደ አምላካችሁና ወደ አምላኬ አንድ ፋሚሊ ሆነናል። ከዚህ በኋላ የኔ አባቴ እናንተም አባት ነው፣ የኔ አምላኬ እናንተም አምላክ ነው። ዩ አር ኤ ፋሚሊ ቤት። አንዳንድ ሰዎች እንዲህ አይነት ትምህርት ስናስተምር ጆሆቫ ዊትነስስ ሆኑ ይሉናል። አልሆንም። እኛ እርግጥ ነው የሕያው እግዚአብሔር ምስክሮች ነን፣ ግን ሃይማኖት አይደለም እያስተማርን ያለ ነው። እኛ እያስተማርን ያለ ነው የእግዚአብሔር ቃል የሚለውን እውነት የግድ መግለጥ አለብን። ተሸፍኖብን ሊቀጥል አይገባውም። ብዙ ትውልድ መጽሐፉ የማይለውን እያለ በማይሆን መልክ በምድር ላይ የእግዚአብሔርን ፈቃድ ፈጽሞ ማለፍ ሲገባው በጣም ብዙ ትውልድ ምድርን ለመልቀቅ ባደረገው ብዙ ጸሎት ምድር ላይ ስራ ሳይሰራ ሄዷል። አንድ ትውልድ ግን ይነሳል። አባት ሆይ በምድር የሰጠኸኝን ስራ ፈጽሜ አከበርኩህ የሚል ጄኔሬሽን መምጣት አለ። ኢየሱስ በምድር ሊፈጽመው የሰጠኸኝን ምን ስራ? በሰማይ የሚፈጸም ስራ የለም። የሚፈጸም ስራ ሁሉ ያለው ምድር ነው። ስራ የሚያስፈልጋት ምድር ናት። ሰማይ ስራ አያስፈልገውም። ምድርን ስሩባት ያለን ታች ነው እንጂ ሰማይን ስሩባት አላለንም። የሚሰራው ምድር ላይ ነው። የሚሰራው ቤተሰቡ ነው። እግዚአብሔር ከምድር ጋር ጉዳይ አለው። የዋሆች ማንን ይወርሳሉ? ሰማይን ይወርሳሉ አላለንም። ኢየሱስ ምድር ምን ይላሉ? ለምነኝ አሕዛብን ከዛ የሰማይን ግዛት። ኢየሱስ እንኳን ለምኖ የተሰጠው ግዛት ምንድን ነው? የምድር ግዛት ነው። ምድርን ነው የምንገዛው። ምድርን ነው የምንሞላት። ምድርን ነው የምናስተዳድረው። በምድር ነው የእግዚአብሔር መልክ ያላቸው ልጆች የሚሞሉት። ሄሎ ይሄ ጄኔሬሽን በዚህ እውቀት መታደስ አለበት። ይሄ ሲገባን በእኛ ዘመን ባይፈጸም በሚቀጥለው ዘመን እንዲፈጸም ብለን የእግዚአብሔር መልክ ያለባቸው ልጆች ምድርን እንዲሞሏት ሰርተን እናልፋለን። በእነሱ ጄኔሬሽን ባይፈጸም እነሱም እንዲሰርተው ያልፋሉ። የእግዚአብሔር መልክ ያለባቸው ልጆች በምድር ላይ እንዲሞሉ። ሄሎ የእግዚአብሔር ዋና ፕሮግራሙ በምድር ላይ መልኩ ያለባቸው ልጆቹና ቤተሰቡ ምድርን ምን እንዲሏት? እንዲሞሏት፣ እንዲገዟት፣ እንዲያስተዳድሯት፣ እንዲያቃኗት፣ እንዲያለሟት። እናንተ የምድር ምንድን ናችሁ? ጨው ናችሁ። የሰማይ ጨው መሆን አይቻልም። የምንሆነው የምድር ጨው ነው። እናንተ የማ ብርሃን ናችሁ? የዓለም ብርሃን ናችሁ። ሰማይ ላይ የምናበራው መብራት የለም። የኛ ዋና አስፈላጊነት የት ነው? በምድር ላይ በዓለም ነው። ሄሎ አብረነን። እሺ ልመልሳችሁ አንዴ፣ ምክንያቱም ይሄን ምዕራፍ በደንብ አብራርቼ መጨረስ ስላለብኝ ዛሬ ዝም ብዬ ሃይላይት ነገ
እቀጥላለሁ። አንዴ ተመለሱና ቁጥር 4 ላይ ሄዱ። ከዛ ወደ እኔ ወስዳቸዋለሁ አላቸው። ስለዚህ ወደ እርሱ መውሰድ ማለት የሚለው ሐሳብ ወዴት ነው አልኳቸው? በትንሣኤ ወደ ተቀበለው ፋሚሊ ስፍራ፣ ቤተሰብነት፣ ወንድሞች ብሎ ሲጠራቸው ምን አይልም? አያፍርም። እግዚአብሔርም ልጆቼ ሲል አያፍርም። ኦኬ። ከዛ ግን እስቲ ቀጥሉና አንብቡት። ምን አለ? ወደ ምሄድበትም ታውቃላችሁ መንገዱንም። አሁን ተመልከቱ። ስለዚህ አሁን ወደ ምሄድበት ታውቃላችሁ መንገዱንም ታውቃላችሁ ሲላቸው ምን እያለ ነው? ምሄድበትን ታውቃላችሁ ካላቸው የሚሄደው ማጋር እንደሆነ አይደለ? መንገዱን ደግሞ ምን ትላላችሁ? ታውቃላችሁ አላቸው። ኦኬ። ከዛ ቶማስ ምን አለው? አልገባኝም። ወደምትሄድበትም አናውቅም መንገዱንም እንዴትስ እናውቃለን አለው። ከዛ ኢየሱስ ምን አለው ይላል? እኔ በሉልኛ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ ምን የሚል። ስለዚህ አሁን ወደ ማን የምትሄደው አልገባንም ሲሉት ወደ አብ አላቸው። በምን በኩል ነው ታዲያ የሚደረሰው ሲባል በመንገዱ አላቸው። መንገዱ ማን ነው ሲሉት እኔ ነኝ አላቸው። ሄሎ አግኝታችሁኛል? ኦልራይት አብረን። ስለዚህ በኢየሱስ ክርስቶስ ወደ ማን የምንሄደው? ወደ አብ ነው። አብ ደግሞ በስፍራ የሚያዝ አንድ ቦታ ላይ ቁጭ ያለ አይደለም። አብ መንፈስ ነው። ሄሎ እግዚአብሔር አብ ዙፋን ቢኖረውም ቢቀመጥም በመንፈሳዊ ዓለም ውስጥ ያለ ፈጣሪ የሁሉ ገዢ ቢሆንም እግዚአብሔር ግን በሰማይና በምድር ያለ ምን ቤተሰብ የሚሰየምበት ማን ነው? አባት ነው። ስለዚህ የፋሚሊው ምንድን ነው? አባት ነው። ስለዚህ አሁን እግዚአብሔር ምን አለ? ኢየሱስን ሂድና በምድር ላይ ምን ጀምርልኝ? ቤተሰብ ጀምርልኝ። እዛም ላሉት ቤተሰቦች ምን ልሁን? አባት ልሁን። እዚህ ጋርም እኮ አባት ነኝ። የገብርኤል እኮ አባት ነው። አልገባችሁም እንዴ? ከሱ እኮ የወጡ ናቸው። ለፍጥረቱ ሁሉ እሱ ምንድን ነው? አባት ነው። የነ ሚካኤል ምንድን ነው? አባት ነው። ፈጣሪም ነው፣ አባትም ነው፣ አምላክም ነው። ሄሎ ለዚህ ነው እኮ መጽሐፍ ቅዱስ እናንተ የማ ልጆች ናቸው አላቸው። የልዑል ልጆች ናችሁ እኮ ብሏቸዋል አይደለ እንዴ መላእክቶችን። መዝሙር 82ን ሄዳችሁ አንብቡ። እግዚአብሔር በአማልክት ጉባኤ ቆመ፣ በአማልክትም ላይ ምን ይላል? ይፈርዳል አለና ከዛ እናንተ ሁላችሁ የማ ልጆች ናችሁ? የልዑል የኔ ልጆች ናችሁ። እግዚአብሔር በሰማይም ቤት እኮ በመንፈሳዊም ዓለም እኮ ልጆች አሉት። ሄሎ ልጆች አሉት። ግን ልጆቹ እነዛ ልጆቹ ፈቃዱን ለማድረግ የተፈጠሩ የተወለዱ ልጆች ናቸው። ፈቃዱን ለማድረግ የተሰሩ የእሳት ነበልባል የሆኑ ልጆች ናቸው። እነሱ ልጆቹና የኛ ልጅነት በአንድ ነገር ይለያያል። የኛ ልጅነት የሥላሴ ሁለተኛው ክፍል የጀመረው ነው። ሄሎ የሱ መልክ ያለበት ነው። ግን ልጅነት ሲመጣ ፋሚሊ ሲመጣ እግዚአብሔር በሰማይ ምን አለው? ቤተሰብ አለው። እግዚአብሔር አባት መሆን የጀመረው ምድር ላይ አይደለም። እግዚአብሔር ከዘላለም አባት ነው። አይነው እንዲህ አይነት ነገር ስናስተምር ካሪዝማቲኩንም ያኛውንም ይሄኛውንም ነው እያፈረስን የምንሄደው። ምክንያቱም አሮጌ አቁማዳ መፍረስ አለበት። እግዚአብሔር ከዘላለም አባት ነው። እግዚአብሔር የሆነ ሰዓት አባት መሆን አልጀመረም። እኛ ጋር አባትነቱ ሲገለጥ በልጁ በክርስቶስ ኢየሱስ በምድር ላይ ያለ አባትነቱ ተገለጠ እንጂ በሰማይ እርሱ ለዘላለም ምንድን ነው? አባት ነበረ። አባትም ሆኖ ይቀጥላል። ስለዚህ በሰማይም በምድርም ያለ ምን አባትነት የሚሰየምበት ፋሚሊዎች አሉት። ሄሎ አሁን ኢየሱስ ታዲያ እንዲህ አለ፣ እኔ ምኑ ነኝ? መንገድ ነኝ፣ እውነት ነኝ፣ ሕይወት ነኝ አለና መንገድን እውነትን ሕይወትን ከተካፈላችሁ ማጋር ትደርሳላችሁ? አብ ጋር ትደርሳላችሁ። ሄሎ እሺ ይህንን ስዕል እና እንጨርስ ለዛሬ ከዮሐንስ ራእይ 14 ጋር አጣብቀን የምናየው ነገር ስለሆነ እዚህ ጋር የምታዩት ምንድን ነው? የምናየው ምንድን ነው? የማደሪያው ድንኳን ነው። የመገናኛ ድንኳን የሚል ስም አለው። የማደሪያው ድንኳን በዙሪያው ያሉትን ድንኳኖች አይታችኋቸዋል? የማ ድንኳኖች ናቸው? የእስራኤል ነገዶች ስንት ናቸው? 12 ናቸው። ስለዚህ በአንደኛው ወገን 3 ነገድ፣ በዛኛው ወገን 3 ነገድ፣ በምስራቅ በምዕራብ በሰሜን በደቡብ ስንት ነገድ? 3 ነገድ። መካከል ላይ ግን ምኑ አለ?
ማደሪያ ድንኳኑ አለ። እግዚአብሔር በምን አድር ዘንድ ነው ያለው? በመካከላቸው አደ ሴንተር አድር ዘንድ ምን ይስሩልኝ? ቤት ይስሩልኝ። ኦኬ። ስለዚህ ይሄ ነው ምሳሌው። የሚቀጥለውን አሁን ስላይድ ተመልከቱ። ስሙ ምን እንደሆነ ላሳያችሁ። የውጩ ስም በዕብራይስጦች የውጩ ቦታ ይሄ አጥሩ ይታያቸዋል። ነጩ ስሙ መንገድ ነው። ሄሎ ከኔ ጋር ናችሁ? የማደሪያው ድንኳን ስም አለው። በአጠቃላይ የመገናኛ ድንኳን ይሉታል። ነገር ግን እያንዳንዱን ክፍል ለማሳየት ሲሉ አደባባይ የሚባለው ወይም ደግሞ የውጩ አጥር ያለበትና መሰዊያው ያለበት ካህናቶቹ እጃቸውንና እግራቸውን የሚታጠቡበት ቦታ ጋር ያለውን ቦታ ስሙ ምንድነው? መንገድ። ኢየሱስ ምን አለ? እኔ መንገድ ነኝ ሲል የሚገባቸው ነገር አለ። እየተካ ነው። የማንን መቅደስ? የሙሴን መቅደስ። ወደ አብ መግቢያው አሁን ሊቀየር ነው። እንደ ድሮ እየሄዳችሁ እጅ የምትታጠቡበት፣ እንደ ድሮ እየሄዳችሁ እንዲህ የምታደርጉበት ነገር ቀርቶ እኔ ምን ልላችሁ ነው? ላስገባቸው። መንገድ ነኝ ሲል ወዲያው እነ ቶማስ አናውቅም ያሉት እየገባቸው ነው። መንገድ ሲል ትዝ ይላቸዋል የመቅደሱ። ከዛ በኋላ የውስጠኛው ክፍል ቅድስት የሚባለው ድንኳን ማለት ሕይወት የሚባለው ቅድስት የሚባለው ክፍል ነው። ወደ ውስጥ ተገብቶ ነው። አደባባዩን ጨርሳችሁት ይሄ የካህናቶቹ መስዋዕት የሚያደርጉበትንና የሚታጠቡበትን አልፋችሁ ወደ ውስጠኛው ክፍል ስትገቡ ከላይ ለስዕል እንዲመች ነው ክፍት ያደረግ ነው። ክፍት አይደለም፣ እንደዚህ ዝግ ነው። ግን የመጀመሪያው ክፍል ውስጥ ስትገቡ ቅድስት የሚባለው ስሙ ምንድን ነው? እውነት ነው። ስለዚህ ኢየሱስ ምን አለ? ከኔ ጋር ናችሁ? እኔ ምንድን ነኝ? መንገድ ነኝ አለና መንገድ ላይ ያለው ምንድን ነው? መንገድ ላይ ያለ ነገር አለ፣ እቃ አለ፣ መስዋዕት የሚደረግበትና ምን የሚልበት መታጠቢያው ነው ያለው። እኔ መንገድ ነኝ ሲል ኢየሱስ ክርስቶስ መስቀል ላይ የሚከፍለው መስዋዕት በመሰዊያው ላይ ደሙን ያፈስና ከዛ በኋላ እየሰማችሁ በቃሉ መታጠብ የሚል የለም። አያችሁ፣ በውሃ ጥምቀት ከኔ ጋር ናችሁ? እጃቸውንና ፊታቸውን እግራቸውን የሚያጥቡበት ይታያቸዋል። ከየቱ በኋላ ነው ያለው? ስርዓት ያለው ነገር ነው። አብራችሁኝ ሁኑ በደንብ እንዴት እንደማሳያችሁ። ኦኬ፣ ነገ ስለምደግመው ሊስን ይወላችሁ። መንገድ ጋር ያለው ክልል የቱ ነው አልኳችሁ? ከእውነት በፊት ያለው ነው። ምን አለ? መሰዊያ አለ። የናሱ መሰዊያ የኃጢአት ስርየት የሚደረግበት የክርስቶስ መስቀል ምሳሌ ነው። ከዛ በኋላ ምን አለ? መታጠቢያ አለ። ካህናቶች ምን የሚሉበት? ታጥበው ወዴት የሚገቡበት? ወደ ቅድስት የሚገቡበት። በውሃ ጥምቀት በቃሉ መታጠብ ወደ ምን የምንገባበት? ወደ እግዚአብሔር ቤተሰብ የምንገባበት። ከኔ ጋር ናችሁ? ስለዚህ እርሱን መንገድ ይሉታል። ከዛ በኋላ ወደ ውስጥ ሲገቡ ምንድነው የሚባለው? ቅድስት ስሙ ምንድን ነው? እውነት። አይታችሁታል? እውነት። ከኔ ጋር ናችሁ? ኦኬ። ጢሞቴዎስ ላይ ጳውሎስ ምን አለው? ቤቱም የእውነት አምድና መሰረት ያላት ማናት? ቤተ ክርስቲያን። ስለዚህ እውነት የሚባለው የማ ምሳሌ ነው? በምድር ላይ ያለችው ቤተሰብ ምሳሌ ነው። ሄሎ። ስለዚህ ኢየሱስ ምንድን ነው ያለው? እኔ አለ እታረድና በመታረዴ በመስቀሌ ስራ በውሃ ጥምቀት በቃሉ መታጠብ ወደ ምን አስገባቸዋለሁ? ወደ ቤተሰብነት አስገባቸዋለሁ። የአብ ልጆች ትሆናላችሁ። ያን ጊዜ እውነት የሚባለው ክልል እናንተ የምትይዙት ክልል ይሆናል። ከዛ በኋላ እኔ ምንድን ነኝ? ሕይወት ነኝ። ሕይወት የትኛው ጋር ነው ያለው? ውስጥ ማጋ? የሕይወት ራስ የሆነው ማን ነው? እግዚአብሔር አብ ነው። ሄሎ። ስለዚህ አሁን ኢየሱስ እየነገራቸው ያለው እኔ አሁን ያለሁት እዚህ ጋር ምን ሆኜ ነው እያላቸው ያለ? ማደሪያ ሆኜ ነው። መገናኛ ድንኳን ሆኜ ነው። ስለዚህ ስራው ምንድን ነው? መገናኛ ድንኳን ማገናኘት ነው። ኢየሱስም ስራዬ ምንድን ነው ያለው? ከማጋ ማገናኘት። ከራሴ ጋር ማገናኘት አይደለም፣ ከአብ ጋር እንድትገናኙ ነው የመጣሁት ነው ያለው። ሄሎ። ስለዚህ ኢየሱስ የማደሪያው ድንኳን ሆኖ ወደ ምድር ላይ ሲገለጥ ከማጋር ሊያገናኘን ነው። ሄሎ። ከዛ በኋላ አሁን ኢየሱስ ስራውን ጨረሰ። አብራችሁ ናችሁ? ስራውን ጨረሰና ኢየሱስ ክርስቶስ ከሙታን ተነስቶ ቤተ ክርስቲያንን በመንፈስ ቅዱስ ቀድሶ ወደ አብ ምን አለ? ሄደና በቀኙ ምን አለ? ተቀመጠ።
ስለዚህ አሁን እግዚአብሔር ደግሞ በመንፈስ አሳያቸውና የዕብራውያን ጸሐፊ እንግዲህ በመረቀልን በአዲስና ሕያው መንገድ አይደል ኦሬዲ መርቆት ሄዷል። ከዚህ በኋላ ምን ያስፈልገንም? አደባባይ የለም። ሄሎ አደባባዩን ሰርቶ ጨርሷል። ለአንዴና ለመጨረሻ ጊዜ የኃጢአትን ስርየት ሊያመጣ በዘመን መጨረሻ ተገልጦ የኃጢአት መስዋዕት ሆኗል። ከዚህ በኋላ አሁን ድጋሚ የምናየው የናስ መሰዊያ የለንም። የናሱን መሰዊያ ኢየሱስ ክርስቶስ ሆኗል። ከዚህ በኋላ እንደገና የምንመለከተው የኃጢአት ስርየት የሚያስፈልገው ደም የለም። አንዴ ደሙን ለአንዴና ለመጨረሻ ጊዜ ፍጹም ሊያደርገን አፍስሷል። አሁን የቀረው ምንድን ነው? እውነትና ሕይወት። ዕብራውያን መጽሐፍ ጋር ስትሄዱ እንዲህ ይላል፣ እንግዲህ በመረቀልን አዲስና ሕያው መንገድ ወደ አብ ወደ ቅድስት መግባት ሆኖልናል ይልና ሁለቱን ክፍል ያዋህደዋል። እንደ ድሮ 3 አይደለም፣ እንደ ድሮ 2 አይደለም። አሁን ከክርስቶስ ሥራ በኋላ ሕይወትና እውነት አንድ ላይ ሆነዋል። ሄሎ ከኔ ጋር ናችሁ? አብራችሁ ናችሁ? ስለዚህ አሁን በቤተ ክርስቲያን አብም አለ፣ ሄሎ ሕይወትም የሆነው ክርስቶስ አለ፣ መንፈስ ቅዱስም አለ። አንድ ላይ የእግዚአብሔር ማደሪያ ተደርገናል። አብራችሁ ናችሁ? ይሄን ያዙልኝ ለእናንተ እንዲገባ። አደባባይ መሰዊያ የክርስቶስ መስቀል ነው። የመታጠቢያው ሳህን የእግዚአብሔር ቃል፣ የውሃ መታጠብ የውሃ ጥምቀት ነው። ካህናቶች ሁሉ እሱን ካላደረጉ ወዴት አይገቡም? ወደ ቅድስት አይገቡም። ልክ the same thing በክርስቶስ ኢየሱስ የመስቀል ሥራ በደሙ በማመን ከኃጢአት ስርየት በማግኘት በውሃ ጥምቀት ወደ ማን እንገባለን? ወደ እግዚአብሔር ማደሪያ ቤተሰብ እንገባለን። ለዚህ ነው እውነት እውነት እላለሁ ሰው ዳግመኛ ካልተወለደ ከመንፈስና ከምን ከውሃ ወደ ማን አይገባም አለ? ወደ እግዚአብሔር መንግስት መግባት አይችልም። ኦኬ ይሄ መንገድ የተባለው ነው። እውነት የተባለው ደግሞ ክልል ሌላ ነገር አለው። ውስጡ የያዘው ነገር አለ። ስሙ ቅድስት ነው፣ ግን የህብስት ጠረጴዛ እንዲህ የዘይት መቅረዝ የወርቅ ዕጣን ማቅረቢያ አለ። ነገ እምነካው ይሆናል። አሁን ግን አንድ ነገር እንድትይዙልኝ እፈልጋለሁ ሁላችሁም። አንድ ጥያቄ እንመልስ ብያቸዋለሁ። ለምን ማደሪያ አስፈለገው? ለምን ማደሪያ አስፈለገው ሲባል እግዚአብሔር ከመጀመሪያ ነግሯል። በህዝቤ መካከል ምን ዘል አድር ዘንድ ምን ስሩልኝ። እሺ ማደሪያው ያስፈለገው ለምንድን ነው? ያኔ ለምን እንዳስፈለገ ከመለስን ለአሁኑ ለምን እንደሚያስፈልግ እናውቀዋለን። ለምንድን ነበር ያስፈለገው? አንደኛ በመካከላቸው ምን ሊል እንዲያድር አይደለ? ሁለተኛ ከማደሪያው ድንኳን ዙሪያ ምንድን ነው ያለው ብያቸዋለሁ። ስዕሉን ይዩት። የእስራኤል ምኖች ናቸው? ነገዶች ናቸው። ስለዚህ በሙሴ ዘመን በሙሴ ኢኮኖሚ በህጉ ወቅት ላይ በማደሪያው ድንኳን ውስጥ ማን አለ? እግዚአብሔር አለ። ማን ያድራል? እግዚአብሔር ያድራል። ስለዚህ ነገዶች ሁሉ ከእግዚአብሔር ለመጠቀም ከፈለጉ የሚመጡት የት ነው? ወደ ማደሪያው ድንኳን ነው። ማደሪያው ድንኳን ውስጥ ደግሞ መግባት የሚችሉት እነማን ናቸው? ካህናቶች ብቻ ናቸው። የምን ነገድ? የሌዊ ነገድ። መጽሐፍ ደግሞ ሲናገረን በአዲስ ኪዳን ማን ነው ካህን? የሕያው ክርስቶስ ቤተሰብ አይደለ እንዴ? እናንተ የእግዚአብሔር ካህናት ናችሁ ተብለናል። ስለዚህ አሁን ተመልከቱ። ስለዚህ አሁን በዙሪያ ያሉ ነገዶች ሁሉ እግዚአብሔርን ሕግ መስማት ከፈለጉ፣ ድምፅ መስማት ከፈለጉ፣ የኃጢአት ስርየት ማግኘት ከፈለጉ፣ ፈውስ ከፈለጉ፣ የእግዚአብሔርን ኢኮኖሚ ከፈለጉ፣ አቅርቦት ከፈለጉ ወዴት ነው የሚመጡት? ወደ ማደሪያው ድንኳን ነው የሚመጡት። በማዘመን አሁን ደግሞ እግዚአብሔር ድንኳን ቀይሯል፣ ማደሪያ ቀይሯል። በምድር ላይ በሁሉ ስፍራ ላይ ከነገድ ከቋንቋ ከወገን የተዋጁ ምኖች ማደሪያዎች ሰርቷል። ሄሎ አግኝታችሁኛል? ስለዚህ በምድር ያሉ ነገዶችና ቋንቋዎች፣ ህዝቦች ሁሉ ከእግዚአብሔር መስማት የሚችሉት ከማን ነው ማለት ነው? ይሄ የሙሴ ነው ብያቸዋለሁ። የሙሴ ጊዜ 12ቱ ነገዶች በየት ዙሪያ ናቸው? በመካከል ግን ማን ነው ያለው? እግዚአብሔር። ከእግዚአብሔር ጋር ህብረት እያደረጉ ያሉት እነማን ናቸው? ካህናቶች እስራኤሎች አይደሉም። ካህናቶችና ሊቀ ካህኑ አይደለ? ሌዋውያኖች ናቸው። ኦኬ። ከዛ በኋላ ከዛ ህብረት የሚገኘው ህይወት፣ ከዛ ህብረት የሚገኘው እውነት፣ ከዛ ህብረት የሚገኘው የኃጢአት ስርየት ለነማ ይሰጣል? በውጭ ላሉት ይሰጣል። ደሴሙ አሁን ደግሞ ኢየሱስ ምን አለ?
ሌላ ማደሪያ እንሰራለን። የአሁኑ ማደሪያ ግን ለ12 ነገድ አይደለም፣ ለነገዶች፣ ለቋንቋዎች፣ ለህዝቦች ነው። ስለዚህ ለአሕዛብ ሁሉ የሚሆን ምን ትሆናለች? የጸሎት ቤት ትሆናለች። ህግ የምታወጣ ትሆናለች። የእግዚአብሔር ማደሪያ ቤተ ክርስቲያን። ስለዚህ አሕዛቦች ሁሉ በዓለም ያለ ሁሉ የእግዚአብሔርን ህግ፣ የእግዚአብሔርን ማዳን፣ የእግዚአብሔርን ፈውስ፣ የእግዚአብሔርን ጤና፣ የእግዚአብሔርን ኢኮኖሚ፣ የእግዚአብሔርን ሰላም፣ የእግዚአብሔርን አቅርቦት ሁሉ ማግኘት ያለባቸው ከማን ነው? ከማደሪያው ነው። ማናት? ቤተ ክርስቲያን። ስለዚህ ለምን ማደሪያ ፈለገ እግዚአብሔር? ለአሕዛብ ሁሉ የሚሆን አቅርቦት እንድናቀርብ ነው። ሄሎ ማደሪያ እንድንሆን የተፈለገበት ምክንያት በክብር እልም ጭልጥ ጭው ብሎ መጥፋት የሚል መዝሙር እንድንዘምር አይደለም። ለአሕዛብ ብርሃን እንድንሆን፣ ለአሕዛብ መድኃኒት እንድንሆን፣ ለህዝብ ሁሉ የሚሆን ፈውስ እንድንሆን ነው። ዋናው ነገር በመካከል ማደሪያ የተፈለገበት ነገዶቹን ለማስተካከል ነው። ነገዶቹን ለመፈወስ ነው። ነገዶቹን ለማሰማራት ነው። ነገዶቹን ወደሚፈለገው ቦታ ለማድረስ ነው። ቤተ ክርስቲያንን በምድር ላይ እግዚአብሔር ማደሪያ አድርጎ የተወው ዋና ምክንያቱ መንግስቱን በምድር ላይ ለነገድ፣ ለቋንቋ፣ ለህዝብ፣ ለወገን ሁሉ እንድታሳይ የዓለም ብርሃን፣ የምድር ጨው እንድትሆን ማደሪያ እግዚአብሔር ፈለገ። አሜን። ስለዚህ ማደሪያ እግዚአብሔር የፈለገው ለምንድን ነው? ሄሎ ምድር ላይ ያሉ ህዝቦችን ሁሉ በእግዚአብሔር እውነት ምን ለማለት ለመድረስ፣ የእግዚአብሔር እውነትን አምድና መሰረት አይደለም የሚለው በእግዚአብሔር ህይወት ምን ለማለት ለመድረስ። ከኔ ጋር ናችሁ? ስለዚህ ማደሪያ መሆናችን ዋናው ህይወቱን ለማዳረስ ነው። አቅርቦት የእግዚአብሔርን ነገር ለመስጠት ነው። ነገ የማሳያችሁ ነገር አለ። እስራኤላውያኖች በዚህ አሰላለፍ ውስጥ ሆነው የሚያደርጉትን ነገር ሁሉ የሚያደርጉት ከመካከሉ በሚወጣው ነገር ነው። መጽሐፍ ሲናገር እግዚአብሔር በማደሪያው ድንኳን ላይ ይላል ከመጣና ከተቀመጠ፣ እግዚአብሔር በማደሪያው ድንኳን ላይ መጥቶ ከተቀመጠ እና ደመናው እዚህ ቦታ ላይ ከቆየ፣ እዚህ ጋር ከቆየ እግዚአብሔር ማለት ነው። በዙሪያ ያሉት እስራኤላውያኖች ሁሉ ምን ይሉ ነበር? ይቆዩ ነበር። 6 ወር ቢቆይ ምን ይላሉ? ይቆያሉ። እግዚአብሔር ግን ተንቀሳቅሶ ከሄደ ጉዞ ይጀምራሉ። ስለዚህ የዓለም አፌር በማን ነበር ማለት ነው ኮንትሮል መደረግ የነበረበት? ሄሎ የምድር እንቅስቃሴ ሁሉ፣ ኢኮኖሚው፣ ፖለቲካው፣ ኔሚት ያለ ነገር ሁሉ መንቀሳቀስ የነበረበት የት ነበር ማለት ነው? ማደሪያው ቦታ ላይ ነው። በቤተ ክርስቲያን የሚገለጠው የእግዚአብሔር ክብር የምድርን ጉዳይ ለማስተካከል፣ ለመቆጣጠር፣ ዲክቴት ለማድረግ ታስቦ የመጣ ነው እንጂ መነቃቂያ ሊሰጠን አይደለም። የእግዚአብሔር ምንድነን? ለምን ሆንን? በቃ እግዚአብሔር አለብን፣ በየክብር ተስፋ ክርስቶስ በእኛ ውስጥ ምናምን እየተባለ እንዲህ ካሪዝማቲክ መንጫጫት እንደተንጫጫ እንድንቀጥል ነው? አይደለም። ዋናው አጀንዳው እግዚአብሔር ያደረበት ማህበረሰብ በነገድ፣ በቋንቋ፣ በወገን፣ በህዝቦች ሁሉ ዘንድ የእግዚአብሔርን ህይወትና የእግዚአብሔርን አቅርቦት እውነት፣ የእግዚአብሔርን ሰላም፣ የእግዚአብሔርን የኃጢአት ስርየት፣ የእግዚአብሔርን አባታዊ የሆነ ነገር ምን ለማለት ነው? ለመስጠት፣ ለማካፈል ነው። ለዚህ ነው የወላችሁ ቤተ ክርስቲያን ከተኛች በዙሪያው ያሉ ሁሉ ነገዶች በሌባው ይዘረፋሉ። ምክንያቱም ሌባው ሊሰርቅ ሊያርድ እንጂ ስለሌላ አይመጣም፣ ሊያጠፋ ይመጣል። ቤተ ክርስቲያን ብርሃኗን ካጣች፣ ቤተ ክርስቲያን ሞገሷን ካጣች፣ ቤተ ክርስቲያን ደመናው ከሌላት በዙሪያው ያሉትን ሁሉ የሚዘርፍ ክፉ ዙሪያዋን ይዘርፋል፣ ዓለምን በክፋት ይይዛል። ግን እዚህ ጋር ያለው ማደሪያ ክብር ከወረደበት፣ እዚህ ጋር ያለው ማደሪያ ግን የእግዚአብሔርን ነገር ማስተናገድ ከጀመረ በዙሪያው ያሉትን ሁሉ መቆጣጠር ይችላል። አሜን። የቤት ስራ ይሆናችሁ እንግዲህ ሂዱና ማደሪያ ያደረክን ለዚህ ከሆነ እውነተኛዋ የእውነት አምድና መሰረት ያላት ቤተ ክርስቲያን በምድር ላይ መምጣት የግድ ይሆናል። ስለዚህ ኢየሱስ ክርስቶስ ምን እያላቸው እንደሆነ ስሙኝ። ዮሐንስ 14 ኢየሱስ እያወራ ያለው ስለዚህ ማደሪያ ድንኳን ነው ማለት ነው።
ሄሎ ሊቀየር ነው። ትራንዚሽን ነው ማለት ነው። ቤታችሁ ሂዱና አንብቡት። 13ኛው ምዕራፍ፣ 14ኛው ምዕራፍ፣ 15ኛው ምዕራፍ የዚህ የሙሴ የማደሪያ ድንኳን ተሽሮ አዲስ ሌላ ማደሪያ ኢናጉሬት የተደረገበት ምዕራፍ ነው። ስንት ምዕራፍ ሰጠኋችሁ? ቤታችሁ አንብቡት። ምን ለነገ 13 14 15 13 14 15 የሙሴ የማደሪያው ድንኳን ስርዓትና ኢኮኖሚ ምን ተብሎ ተሽሮ ምን የሚጀመርበት አዲሱ ማደሪያ ቤተሰብ የሚጀመርበት ኢናጉሬት የተደረገበት የትራንዚቶሪ ቻፕተርስ ናቸው። የትራንዚሽን ቻፕተር ናቸው 13 14 15 እንዴት አወቅን? ምክንያቱም ምዕራፍ 14 ላይ ስለ ቅድስተ ቅዱሳንና ስለ አደባባይ ነው የነገረ። ስለዚህ እንዴት ባለ ሁኔታ እንዳሳያቸው ነገ አሳይና ማደሪያነታችን በምድር ላይ ያለበትን ኃላፊነት የበለጠ እንመለከታለን። የተባረካችሁ ናችሁ። ሁሉም ነገር ተለወጠ። የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ። ታምር ሰሪው ሲገኝበት ሬት ያለው ሕይወት ሲቀምሱት ጣፈጠ። አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ስደክም ያበረታኝ ሳዝ